አታባዓለገ ህዝቢ ግን አሁን በህግ ጥላ ስር አይደለም እውነት ይፈርዳል አሁን እዚህ ጋር መጥቶ እግዚአብሔር ይፈርዳል ምናምን እግዚአብሔር ምን ይፈርዳል የሚስ ወርልድ ኢትዮጵያ ሩት ይርጋለም እህት የሆነችው ቅዱሳን ይርጋለም ህይወቷ ማለፉን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ በተለይ ሴቶች አትመኘው ይያሏት ይገኛሉ እኔ ከጴንጤነት ስወጣ ሙሉ ለርግማን ነው የተሰበሰቡት ሊረግሙኝ ነው የተሰበሰቡት በሻልኩት መጠን ጸበል ለኔ ሰነበትኩት ጸበል እየተጠመኩ ነው የዚህ ቮይስ ባለቤት ወይኛው አርቲስት ነው የኢትዮጵያ ባንዲራ ለመቀየር ምክክሩ ላይ ሐሳብ በመቅረቡ የአሜሪካን ባንዲራ ይዘት ቢኖረው ይሻላል የሚል ሐሳብን ጨምሮ ምን ባንዲራ ቢቀየር ምን ያደርጋል ጉልቻ ቢቀየር ወጣ አጣፍጠም ይባላል እኮ ሰላም ዩቲዩብ እንዴናችሁ ዛሬም እንደተለመደው ባበደ ቪዲዮ ተመልሼላችሁ መጥቻለሁ በዛሬ ቪዲዮአችን አዶናይ የሰራውን አስገራሚ ስራ እናያለን እንዲሁም ሰይፉ በኢቢኤስ ላይ ቀርበው የታረቁት ጥንዶች ላይ እንግዲህ ብዙ ሰዎች ቪዲዮ እየሰሩባቸው ይገኛሉ ሴቷንም እንዳታምኙ ውሸቱን ነው ሊጠቀምብሽ ፈልጎ ነው እያሏት ይገኛሉ ስለሱም አንዳንድ ነገሮችን እናያለን እንዲሁም በተጨማሪ አነጋጋሪና ፈታ የሚያደርጉ የቲክቶክ ቪዲዮዎችን ይዤላችሁ መጥቻለሁ ቪዲዮውን ላይክ በማድረግ ጀምሩት እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዳይረሳ ወደ ቪዲዮ እኔ ምን ባለቤት እንዴነሽ ጠፋች እኮ ካዩት ቆዩ አክ ነገ ልትሄድ ነው ሀያቷ ታሞ ልጠይቃቸው ለዛ የጠፋችው ሀያቷ ታመሙ አው ወይኔ እናት ታውቃቸዋለህ ምኑን አይ ካንተ አፍስ ለምሰማን መልካም ናቸው እኔም ማላቃቸውን አንተ እንዴት አወክ ብዬ ነው አሃ አይ መልካም ናቸው ስለሰማው ለካው ንገረኝ እስቲ ወደ ሀያቷ ገንዘብ ስጣታ ሄዳ በደንብ እንድጠይቃቸው ገንዘብ ስጣት ቢያንስ እንጂ በቃ ለኔ 30-40 ሺህ ያስብኩት ስጣት ወይ ምን ታረጋለሽ ቆዶ ማይገዛ ብር ይታሽባ እኮ አይገዛም 100 ሺህ ብር ስጣት እንጂ በደንብ ሄዳ ጠይቃቸው 100 ሺህ ብር ስጣት በቃ ስጣታለሁ እኔ ለሱ ያልሆነ ነገ ተኖራለህ እንደሆነ ስራ አብረን እንድንሄድ ብዬ ነጋል እኔ ለፊልድ እኮ ለጣኩ ነው ለምሳምታል ነገማ ታገኘኝም አንተ አስተማሪ አይደል እንዴ እኮ መደቡኝ እኮ ወዴት ወደ ሚስት ሀገር ነው አትሽሽኝ ቆማ አውራኝ የምን ሚስት ሀገር ወደ አሶሳ ተመድበኝ ነው ወደ ስራ እኮ አትሽሽ ወደዚህ አረናልሽ ምን አጥፍ ምን አይረኩ ሶ ከሚስቱ ጋር ተነጋግረው አብረው እንግዲህ የጫጉላ ሽርሽር ሊያደርጉ ነው ዳበልታሉ እንደሚ ዛሬ ደግሞ ሰይፉ ላይ ልብ ሰርሳሪ በቃ ልብ ሰርሳሪ እኔ ማለት ይኸውላችሁ እኔ ፍቅር ለፍቅር በጣም በቃ ልቤ ስስ ነውና በቃ ሲያሳዝን በቃ እና አሁን ይኸውላችሁ መጀመሪያ ልጅቷ አይ ቲንክ ቤቲ ለካልቸራል አምባሳደርነት እየተወዳደረች ነው ገብታችሁ ባዮ ላይ ያለው እንትን ቮት አድርጉላት ግን እኔ የተፈጠረ ያዩትን የሚያስቅ ነገር ልገራችሁ ልጁ መጣ ተቀመጠ ምናምን እና ይዋደዳሉ ፍቅር አለ መሀላቸው ማለት ገብቷችሁ አለ ፍቅር አለ መሀል ከዛ ተቀመጠ እንደዚህ ነው የተቀመጠው ቀጥታ ነው የተቀመጠው ከዛ ቤቲ እንደዚህ ብላ ጠራኸው ደግሞ ለምን ጠራህብኝ እኮ አይደለም አይነት አቀባበጥ ማለት ነው ከዛ ያወራሉ ብላ ይተቃቀፋሉ እና አሁን ይወላችሁ እኛ ከዚህ ምን እንማራለን አሁን እነሱን ተዋቸው እነሱ ያወሩትን አውርተው እኮ ሄዱ በቃ እኛ ምን እንማራለን እኛ ይወላችሁ ምን ታረጋላችሁ እንግዲህ ጋይስ ቤቲና ሀብታሙን በጣም ብዙ ሰዎች መነጋገሪያ አድርጓቸዋል ሶሻል ሚዲያው ላይም እንግዲህ እሷን እንዳታሚው ውሸቱን ነው ምናምን እያሏት ይገኛሉ እስኪ ቪዲዮዎችን ቀጥለን እንመለከታለን ወደፊት ሰበር በመሃል አዲስ አበባ የታፈነችው የሚስ ወርልድ ኢትዮጵያ ሩት ይርጋለም እህት በአጋሾቿ ተገድላ መገኘቷ ተሰማም ዘሀበሻ ከአዲስ አበባ ፖሊስ ከቤተሰብ ምንጮች ያሰባሰበው መረጃ እንደሚከተለው በአጭሩ አቀርባለሁ። በሚስ ወርልድ የውበት ውድድር ላይ ኢትዮጵያን ለመወከል በዝግጅት ላይ በምትገኘው ሞዴል ሩት ይርጋለም ቤተሰብ ላይ ከባድና አሳዛኝ መርዶ ወርዷል። የታላቅ እህቷ ወጣት ቅዱሳን ይርጋለም በመሃል አዲስ አበባ ቤተል አካባቢ ከቤቷ ተጠርታ ከወጣች በኋላ ታግታ መወሰዷና በመጨረሻም አጋቾቿ መገደሏ ተረጋግጧል። የአዲስ አበባን ሕዝብ እጅጉን አስደንግጧል። ጋይስ እንግዲህ እንዳያችሁት ነው እንደዚህ አይነት ወንጀሎች መሀል አዲስ አበባ ላይ ገብተዋል። ክልል ከተሞች ላይ ነበር እንደዚህ አይነት ዜናዎችን የምንሰማው። አሁን መሀል አዲስ አበባ ገብተው እንግዲህ ጋይስ በጣም ያሳዝናል። ሰላም እንዴት ናችሁ? እግዚአብሔር ይመስገን። ማማቲ ስምሽ ማን ነው? ናውቲ ይባላሉ። ናውቲ የሰፈር ቀጨኔ መድኃኒዓለም። ስንት ዓመት ነው? 12 ዓመቴ ነው። እና ዘፈን አይዘፈን እሺ አሁን ዘፈን ዘምሩልኛላችሁ ከዛ ነው የራት ሞላለሁ ማለት ነው ስታይል ዘምሩ ማማዬ ፍሪቲ ላንቺ ስል ራሴ መረሽኩኝ ወይኔ
ንብረቴንም ቦሽኩኝ ወይኔ እንዴት ነው የምናደርገው? ኖርማል ነው። በቴሌ ብር ላኪ። ቴሌ ብር አለሽ? ታምኑታላችሁ? አሁን እሱ ስንት ናቸው? 1 2 3 4 5 6 7 8 9 እሺ 8 ማለት ነው። አለዘኛችሁ ናይስ ጃኒ ይመቻት። ጃኒ ማርያምን ጃኒ ደብሊው ይመችሽ። ቁልቁለት ነው። እሺ ይመጣል። አሁን ችግር የለም ቀስ ብሎ ይምጣ። ሄሎ አቤላ የት አለ? ቆመናል እኮ። ኧረ አንተ ሰውዬ ሁሌ ማርፈድ በእናትህ እየደበረው ነው ሹፌሩ። ቶሎ በለ። ኧረ ምንም ጣጣ የለውም እኮ እየደበረው ነው። በእናትህ አታኮሳትርብኝ። እዚያ ጉድ ቦታ ነኝ ያለሁት። ጫማ እያሰርኩ ይላል እንዴ? ነብሰ በላ ነው ሹፌሩ። በእናትህ ያስታውቃል። ቶሎ በለ እንዳታስበላኝ እዚህ። አቤላ ፍጠን በእናትህ። ገጀራውን እያወጣሁ ነው። እዚህ ጋር ታስገድለኛለህ። አቤላ ኩላሊቴን፣ ጉበት፣ ልቤን አስወጋኝ። ትፈጥን እንደወጥ ትፈጥናለህ። ቶሎ እንዲመጣለት ነው ጋይስ። በቃ አሁን ቶሎ ይመጣል። እሺ ማን አልመጣም። ያሳዝናል። አልመጣም። ከሞት ብለዋል። አበቃል። እንግዲህ ምንም ማድረግ አይቻልም። ምንድነው አሁን? ቆይ ጋይስ ምንድነው? እሺ ምንም በለው። አዎ አብሳላት ቁርጡን ንገሪ። አንቺም ቁርጡን ንገሪ። ውሰዱ ያልሽውን ነገር ጠቅላላ ያልወሰደ ሰው የለም ከኔ ጀምሮ። እኔ የሚሆን ነገር ብለሽ ወስጃለሁ። ለምንድነው ያልወሰደ ሰው ብቻ የለም ኢትዮጵያ ውስጥ። ስለዚህ ቁርጡን ንገሪ። አንቺ የነገርሽንን ሁላችንም ስለወሰድን ከጥቂት ቀን በኋላ ግን በእርግጠኝነት እንዳንቺን ምንሆን ይመስለኛል። መሆናችን አይቀርም። ቤተሰብ እንግዲህ አብሳላት ያለችውን የወሰድክ በሙላ ከኔ ጀምሮ ማለት ነው። ምንድነው ጋይስ አብሳላት ውሰዱ ያለችው ነገር? እስኪ የምታውቁ ሰዎች ኮሜንት ላይ ጻፉልኝ። ቢሊዮነሩ ኃይሌ ገብረስላሴ 8 ግራውንድ ሆቴል ያለው 6 ሪዞርት ያለው መኪና አስመጪው ኃይሌ ገብረስላሴ ግብር መክፈል አቅቶኛል እያለ ነው። ኑሮ ከብዶኛል እያለ ነው። ከ65 እስከ 70 የሚያክሉ ሰራተኞችን ቀጥሮ የሚያሰራው በኢትዮጵያ አንደኛ ወይም ደግሞ ታዋቂው እሺቱ ዩቲዩበር እሺቱ መለሰ እንግዲህ ለሰራተኞች ደሞዝ መክፈል አቅቶኛል እያለ ነው። ጋይስ ይህንን ጉዳይ እንዴት ታዩታላችሁ? የኢትዮጵያ ጉዳይ ወዴት እያመራ ነው? ወዴት ጋይስ አስቡት እንግዲህ በሚሊዮን ተከታይ ዩቲዩብ ላይ ያለው ሰው ኑሮ ከበደኝ ካለ፣ ስንት ሆቴልና ስንት ትምህርት ቤት ያለው ሰው ኑሮ ከበደኝ ግብር ከበደኝ ካለ፣ መሀል ላይ ያለው ሰው ምን ይበል ጋይስ? እኛ ምን እንበል እንዴ? 4000 ሰብስክራይበር ያለ ምን እንበል ጋይስ? ትንሽ ሰብስክራይበር ያላቸው ትንሽ ኑሮ ክፍያ ያላቸው ደሞዝ ትንሽ የሚከፈላቸው ምን ይበሉ ጋይስ? ዲ ማርያምን የኢትዮጵያ ማለት ነው ጋይስ ለቢዝነስ ማትሆን ሀገር ሆናለች። አሁን ድሮ ይሻላል፣ ከ1 ዓመት ከ2 ዓመት በፊት ይሻላል። አሁን ጭራሽ በጣም ከብዷል ጋይስ። በጣም ባህር ዳር ላይ ማለት ነው የአንድ ኮሪደር ላይ የተሰሩ ሱቆች አሉ። በጣም ሰፊ ሱቆች ማለት ነው፣ ረጅም ሱቆች አልተከራዩም እስከዛሬ 6 ወር ምናምን ሊያልፋቸው ነው። ምክንያቱም ምንድነው? ግብር አንደኛ፣ ሁለተኛ ኪራይ ጣራ መንካቱ፣ ሶስተኛ ካለማመዱት በኋላ አንደኛ ለማለማመድም ከባድ ችግር ነው። ቦታውን ካለማመዱት በኋላ ግን ወይ ኪራይ ይጨምሩባቸዋል አይደለ? ኪራይ ጨምረውም ደግሞ እንትን ካላሉ ውጡ ይሏቸዋል። ቦታውን አለማመዳችሁ ውጡ ትባላላችሁ። ቢዝነስ ኢትዮጵያ ውስጥ በጣም ከብዷል ጋይስ። በጣም እኔ ከጴንጤነት ስወጣ ሙሉ ለእርግማን ነው የተሰበሰቡት፣ ሊረግሙኝ ነው የተሰበሰቡት። አብሮ የጸለየል በሙሉ አብረን ተሰብስበን በቤተ ክርስቲያን እንረግማለን የተባልኩት አደባባይ የነሱ ፓስተሮች አይደል? አደባባይ ወጣው እንረግማለን ብለው ፓስተሮቻቸው ሲናገሩ ነበር አደባባይ። አስቴር በዳኔ ትልቁ ጥላቸው አንደኛ ኦርቶዶክስ ነኝ ባልሽበት ሰዓት አንቺ መጽሐፍ ቅዱስን ገልጸሽ አታውቂ። ቂጥሽን ገልጸሽ እንጂ መጽሐፍ ቅዱስ ገልጠሽ አታውቂ። እውነቱን ነው የምነግርሽ። ቂጥሽን ስትገልቢ ነበር እንጂ ኦርቶዶክስ በምትለው ትምህርቷ ስታነቢ ስትከታተይ ትምህርቷን ስትማሪላት አልነበርሽ ማስቴር በዳኔ። አንተስ ዮኒ አንተስ የነበርሽው ምንድነው? ቂጥሽን ስትገልቢ። ግልጽ ቋንቋ ነው የምነግርሽ።
ስትገልቢ ነበር እንጂ ስለ እምነትሽ ተቆርቆረሽ ስለ ሀገርሽ ተቆርቆረሽ ስታደርገው የነበረው ነገር የለም። አሁን አወቅሽ ሲሏት የባሏን መጽሐፍ አጠበሽ ነው እንዴ? ነው የሚገርመኝ። የወመኔ መሰብሰቢያ ነው እንዴ ጴንጤነት? አሁን አንደርስታንድ ከጴንጤ ወደ ኦርቶዶክስ የሚመጣው ምን አይነቱ ነው? ጨዋው ነው። ከጴንጤ ወደ ኦርቶዶክስነት መጽሐፍ ቅዱስ ያነበበ ማስተዋል የሚችል መረዳት የሚችል ሰው ወደ ኦርቶዶክስ ይመጣል። ከኦርቶዶክስ የሚሄደው ከአረቄ ቤት ነው የሚሄደው። ይህን እንኳን ማስተዋል ያቅታቸዋል እንደ ፕሮቴስታንት ወንድምናቶች ማለት ጋይስ። እዚህ ነገር ላይ እንደ አጠቃላይ ማድረግ የለብንም ማለት የፕሮቴስታንት እምነት ተከታይ እንደዚህ ነው፣ የኦርቶዶክስ እምነት ተከታይ እንደዚህ ነው ማለት አትችልም። ሰው ጠቅሰህ ማውራት ትችላለህ። እንተና የፕሮቴስታንት እምነትን እያበላሸ ነው፣ እንተና የኦርቶዶክስ እምነትን እንደዚህ መልክ እየሰጠው ነው ማለት ትችላለህ እንጂ ሁሉም ጋይስ አጠቃላይ ፕሮቴስታንት ነው ስንት ጨው አለ፣ ስንት እምነቱን አክባሪ አለ ጋይስ፣ የሌላውን እምነት የማይነካ ኦርቶዶክስ ነው ስንት ጨው አለ፣ ሙስሊም ሆኖ ስንት ጨው አለ፣ የራሱን እምነት የሚጠብቅ የሌላውን እምነት የሚጠብቅ ዮኒ እዚህ ጋር ጋይስ፣ እስኪ እዚህ ጋር ያላችሁን ሀሳብ ኮሜንት ላይ ጻፉልኝ እስቲ እናንተ ንገሩ። ከፕሮቴስታንት ወደ ኦርቶዶክስ ሲመጡ የሚያነቡ ፓስተር የነበሩ ሀሳብ ያላቸው አይዲያ ያላቸው በጣም አድርገው ሲያስተምሩ ስንት ነገር ሲሉ የነበሩ ናቸው። ከኦርቶዶክስ ወደ ጴንጤ የምትባለው ግን ከአረቄ ቤት ነው ሄደው ወይ ከጠጅ ቤት ነው ወይ ዘፋኝ ነበረ ወይ የሆነ ዱቄት ነበረ። ስለዚህ ይህንን እንኳን ማስተዋል እንኳን አልቻሉም። ይሄ አሁን አስቴር በዳኔ የምትባል ወመኔ የነበረች ሴት ነው። ከራሷ ታሪክ ነው የምናገረው እኔ አይደለም። ወንድ የማይበቃት ሴት ነበረች። ራሷ ካለችው ስለ ታሪኳ ስታወራ በተናገረችው ነገር ምንድነው ጋይስ? እንደዚህ ብላለች አስቴር፣ እንደዚህ ብላለች ጋይስ። ከዛ ሆነች ሄደች። ኦርቶዶክስን መወንጀል አይከብድም እንዴ? ምን አረገች ኦርቶዶክስ? ማን የተቀበለው አብይን? ማን ነው አንተ ያለው አብይን? ማን ነው ሲያስከብር የነበረው አብይን? እውነት ኦርቶዶክስ ነው ወይስ እስልምና ነበረ? እውነት ፕሮቴስታንት ነበረ ወይ? አልነበረም። ፕሮቴስታንቶች ፖለቲካ ነው የምትፈልጉ ፖለቲካ ደግሞ ሱቅ በደረቴ በየቦታ ይከፈትልን። የማንም ወመኔ ወሮ በላ ፓስተር ካልሆንኩኝ ወንድም ሴቱን መጥቶ ልቃሚው የጌታን ስም ካልጠራው ብሎ ያዙ ልቀቁኝ የሚባልበት ነው። ማንም አይጠይቀም። ወይ ጉድ! የዘረፋችሁበት እንጂ ያመለካችሁበት አይደለም። ጋይስ እንግዲህ ዮኒ አሁን ኦርቶዶክስ ነው መሰለኝ አይ ቲንክ ወደ ኦርቶዶክስ መጡ። አሁን ሌሎች እምነቶችን እየተሳደበ ነው። አሁን ደግሞ ከወር በኋላ ወይ ከሁለት ወር በኋላ ጠብቁ፣ ዝም ብላችሁ ጠብቁ። ዮኒ ማኛ ወይ ጴንጤ ይሆናል ወይ ሙስሊም ይሆናል ወይ ደግሞ ፍቅር ሲዝምንም ሊቀላቀል ይችላል። ከዛ በኋላ ሌሎች እምነቶችን ደግሞ ይሳደባል። ኦርቶዶክስ እምነት ነው እንዴ ሊል ይችላል። ታያላችሁ። ይህን ቪዲዮ ለማስታወሻነት እንጠቀመዋለን። ያኔ ወገን አንከራከር፣ ጊዜው ከፍቷል። እንግዲህ በራሽያ አንዲት ድመት እስር ቤት ላሉ ሰዎች ድራግ ስታመላልስ እንግዲህ በእስር ቤት ጥበቆች እጅ ከፍንጅ ልትያዝ ችላለች። ምን እንግዲህ አንገቷ ላይ በታሰረላት ጨርቅ እንደዚህ ቀደሙ እንግዲህ ድራግ ስታመላልስ የእስር ቤት እንደዚህ ጥበቃ የሚባሉት እጅ ከፍንጅ ይዘዋት እንደዚህ ቀደሙ እንግዲህ በስርዓት እንደዚህ መፋት አድርገው እጅ ከፍንጅ ይዘዋታል። ፓብሎ ኤስኮባር በድመት ጋይስ፣ ፓብሎ ኤስኮባር በድመት ተመስሎ በኢየሱስ ስም ከዚህ ቀደምም እንደዚህ አይነት ድርጊት ላይ እንደተሳተፈች ይነገርላታል። ታዲያ ጭራሽ ሪከርድም አላት። በሉ የፈጠነ ዘብጥ እያወርዳት ነገሩ እስኪጣራ ተብሎ እንግዲህ ማረፊያ ቤት ገብታለች። ዛሬ ቀኔ በጣም ተምታቷል። ለምን ብር ተበድሬ ዛሬ ቀኔን ለምን አላሰምረውም? የሆነች ነገር ነው ለባህል እንዳትናገር ለሰፈሩ የሆነች እንትን ብለህ ስጠኝማ እስኪ ብር ቸግሮኝ ነው። ቶሎ ድረሳሉኝ እዛ ካለ ዝም ብለህ ያላሉ አንድ ሽም ይሆን 500 በቃ ያው ለሌላ ሰው እንዳትነግራቸው። አብሽር ጎበዝ 100 ብር ስመለስ አለ እንደ ብር ነገር አለ። ዛሬ ቀኔን አሳመርከው፣ ደስ ብሎኛል። ወደ ጠላ ቤት ነው ወይስ ወዴት? ወደ ጠጅ ቤት፣ ወደ አረቄ ቤት ነው ሊሆን የሚችለው። ወዴት ነው? ጃምቦ ቤት ነው። በብድር ብር እየተፍታታ ነው ጋይስ። ፋንታም አለው ቮሚት
በሰው ብር ስትጠጡ በነገራችን ላይ ደስ ይላል ጋይስ፣ ይጣፍጣል። የሰው ብር ይጣፍጣል። መቼ እንደሚመልሰው ግን እንግዲህ ፈጣሪ ያውቀው። ወንድ ልጅ ለስሜቱ ሲል ከእብድ ጋር ይተኛል። ሴት ልጅ ደግሞ ለአይፎን 17 እና ለአንድ ቪትስ ብላ አንድ ሽንቱ ከቀዘቀዘ ሽንቱ ከሚያመጣው ሽማግሌ ሀብታም ጋር ታድራለች። ኧረ አይባልም። ኧረ ኃጢአት ነው። እስኪ ምን ሆናችሁ ስለለምን ስነ ስርዓታችሁን ማትይዙት? አዱ በቃ ሰው ላይ የመጣችሁ አትለጠፉ ያሳችሁ ለኛ። እናንተ ታይፎድና ታይፈስ የመሳሰላችሁ ልጆች አሁን እናንተ ላይ ማን ነው የሚለጠፈው? እሺ ኧረ በስመ አብ፣ ኧረ በስመ አብ፣ ኧረ ተው፣ ኧረ ተው። እንትኔን ተበስቼ ማለት ነው ዳርና ዳሩ ላይ ተበስቼ ምንሽን ጆሮ ጌጥ ማድረግበት ምን ይመስላችኋል? ለምን በራ ታሰሪለትም? እኛ ምን አገባን? ከፈለግሽ መስኮትም ጨምሪበት። ጋይስ እንግዲህ አንዷለምን በተለያዩ ቪዲዮዎች እያየነው ነው እያለቀሰ ምናምን። አንዳንድ ሰዎች ትወና ነው ምናምን እያሉ ይገኛሉ። ግን አብዛኞቹ ሰዎች የምሩን አዝኗል ምናምን ሲሉ ነበር። እስኪ እዚህ ነገር ላይ ያላችሁን ሀሳብ ኮሜንት ላይ ጻፉልኝ። በቅርቡም ያው ከሰማችሁት አንድ ሙዚቃ ለቋል። ሙዚቃውም ያው ለቀነኒ መታሰቢያነት ነው። ካላያችሁት ገብታችሁ መመልከት ትችላላችሁ። እኔም ሪአክት አድርጌበታለሁ። አንድ ጥያቄ ልጠይቃችሁ እዚሁ ላይ እናታችሁና እሷ ለሄዱ ነው አብረዋችሁ ማንን ነው ጋቢና የምታስቀምጡት? እሱ ጥያቄ እኮ ለጥያቄ እኮ የሚቀርብ ነገር አይደለም እኮ ጋይስ። እሷን ነው አንተ ምን ሸሩጣን በእናትህ ቆይ፣ አሁን አንተ ወንድ አይደለም እንዴ? ቱ ቢ ኦነስት ከኋላም ተቀመጠች ከፊትም ተቀመጠች ከሷ ምንም የሚቀንስ ሪስፔክት የለም። ቅድም ቸኮልኩ ምናምን ስትል ነበር። ወደ ቁም ነገር ግባ። ምን አባክ ለማለት ነው የፈለከው? እሷ ምን አይነት እንዴ አስተሳሰብ ነው ያለህ? ጋይስ ለመመረጥ እኮ ነው ይሄ ሁሉ ትግል እኮ። አንተ ለሴት ብለህ እናትህን ጋይስ እናታቸው ይሄን ቪዲዮ ስታይ ጫማ በጫማ ነው አናታቸው የምትላቸው እንዴ? ለሴት ብለህ እናትህን አሳልፈህ ትሰጣለህ? ኧረ እንደዚህ አይደረግም። እነዚህ የእናት ጡት ነካሽ ማለት እነዚህ ናቸው። የውሻ ልጅ ሰበር ዜና ተሰምቷል። ዶክተር ደብረጽዮን እንደገለጹት ማንኛውም ከ16 ዓመት በላይ የሆነው ልጅ ያላቸው ዲያስፖራዎች ለመጪው ጦርነት ልጃቸውን እንዲልኩ በዛሬው ዕለት ጥሪ አቅርቧል። በዚህ የህልውና ትግል የማይሳተፍ ፓርቲ ድርጅትና የትግራይ ተወላጅ ትግራይ ሀገሬ ናት ብሎ እንዳይመጣ ማለታቸውም ተሰምቷል። አሁን ደግሞ ደብረጽዮን ልጃችሁን አምጡና ጦርነት ይግባ እያለ ነው። ማን ነው የሚልከው? እዚህም እኮ ያሉት በቃን ጦርነት አንፈልግም እያሉ ነው። እንኳን ከውጭ ሊመጡልህ በእህት አልታደልም ማለት ይቻላል። ማለት 3 እህት ሞቶብኛል አለ ይርሃማቸው። የመጨረሻዋ ግን ኢሙዬ በጣም አታችመንት ነበር። አሁን በቅርብ የሞተችው ከሞተች 3 ወሯ እና ደግሞ ማዝነው ምን መሰለ ይሄ ቀን እንዲመጣ እናፍቅ ነበር። እኔ ሁሌም ባረግ ብዬ መመኛቸው ነገሮች ነበሩና ለዛ አልደረሰችልኝም። ግን ምን አላህ ይርሃማት ማለት ምን ማድረግ ይቻላል? አሁን ፎቶ ላይ ሳይ የእድሜ ልዩነት ብዙም የላችሁምና ወጣት እንደነበረች ይሰማኛል። ምንድነው ምክንያቱ? አመዴ በጣም ወጣት ነበረች። ካንሰር ነው ያ ጋይስ እንዳያችሁት እንግዲህ የሆነ ሊያሳልፍላት የምፈልገው ነገር ነበረኝ። አይ ቲንክ እንደዛ ነው አባባሉ። የሆነ ላሳያት የምፈልገው ነገር ነበረኝ፣ ሞት ቀደመኝ ነው ያለውና በጣም በጣም ያሳዘነኝ ኢንተርቪው ነው። ሙሉን አይቻለሁና በጣም ያሳዘነኝ ማርያምን። እንደ ጨረቃ ጋይስ እንግዲህ ይህን ኢንተርቪው አይታችሁታል ብዬ አስባለሁ። የሁለቱም የታረቁትን ጥንዶች ማለት ነው። እና እዚህ ቪዲዮ ኮሜንት ላይ ስገባ በጣም ህዝቡ ጋይስ ተናዷል በመታረቃቸው ማለት ነው። ተናዷል ስላችሁ በተለይ ሴቶች አትመኘው እያሏት ይገኛሉ። እዚህ ጋርም እስኪ ይህን ሀሳብ የምትጋሩ ሰዎች ካላችሁ ኮሜንት ላይ ንገሩኝ። በጣም ብዙ ሰዎች አትመኘው፣ አንቺ አሁን ስለፈመስሽ ነው የመጣው፣ ያኔ እንዴት ጥሎሽ ሄደ ምናምን እያሏት ይገኛሉ። እና እኔ እዚህ ነገር ላይ በዚህ ሀሳብ አልስማማም። ምክንያቱም እሱ ወጡ የሆነ ነገር እያመቻቸ ምናምን ሊሆን ይችላል እንጂ ሙሉ ለሙሉ ጠልቷት ምናምን አይመስለኝም። አይ ቲንክ እኔ እንደማስበው ማለት ነው። እና ያላችሁን ሀሳብ ኮሜንት ላይ ጻፉልኝ። የለም ፈልጌ አጥቼዋለሁ። በጣም እሷ ጋይስ በጣም ነው የምትወደው። በጣም ከፊቷ ካይኗ ያስታውቃል። ሞቀ ካረጋችሁለት ግን ይወጣል። ሞቀ ሀብታሙ ወደ መድረኩ ሀብታሙ
በመሀል ያ ነገር ሀፕን ሆነ። ብዙ ነገር አለና ያንን ቪዲዮ ሳየው በጣም ለኔ ከባድ ነው ስሜቱ። የምሬ ነው ማርያምን ምን ልበልህ እንጃ በጣም ውስጤ ነው የተሰማኝ። የምሬ ነው ማርያምን። ጋይስ አሁን እንግዲህ መጣል ወደዚህ በጣም አስዞር አላሰች ሄሎ ጋይስ አያችሁት እንዴት እንደሚወደው ግን ማርያምን በረረኮ ማርያምን አይታችሁታል። ቆይ ተመልከቱ ጋይስ አሁን እንግዲህ መጣል ወደዚህ በጣም አስዞር አላሰች እዩት ጋይስ እንዳየው እንዴት እንደሮጠ ተመልከቱት። ሄሎ እኔ እንዴት እንደሚወደው ማርያምን በጣም ነው የሚወደው። ዝም ያለ ልጅ ነው ደግሞ ልጁ ብታዩት ማርያምን ጋይስ ተገናኘን አዲስ አበባ መጣሽ ወይ ፍቅር የሆነ ልጅ በእናትህ ደህና ነህ? እንዴት ነበር አየር? ጥሩ ነበር። ያው እቺ ፍላወር እቺ አበባ አለች ታምራለች ወይ ደግሞ ላባት እንዴት ነህ? የናባ ደህና ነህ? እንደምን አለ? ደህና ነህ? እንዴት ነህ? አለን ስላገኘኋችሁ በጣም ደስ ብሎኛል። አዲስ አበባ እንዴት ነው ታዲያ? ወደድከው? ይሄው እንደዚህ ያስፈራል። ደመናማው ዳቂ ያሳያችሁ ምን እንደሚል ሁሌም እንደዚህ ያለችው አዲስ አበባ። እሺ ጋይስ አባትና ልጅ ላስተዋውቃችሁ ፈልጋለሁ። ስማቸው እንድታውቁ ማለት ነው። ስም ማን ነው ያባት? ስሜ ጸጋዬ ኢሳያስ ይባላል። ጸጋዬ ኢሳያስ ይባላል። አንተ ስም ማን ነው? ሀያል ጸጋዬ ኢሳያስ ይባላል። ሀያል ስም ሀያል ነው። ዋው የሚገርም ስም። አሁን አዲስ አበባ ለመጀመሪያ ጊዜያችሁ ነው አይደለ? ምን ትመስላለች ብላችሁ ታስባላችሁ? አዲስ አበባ በጣም አሪፍ ነው። ያው እንግዲህ እኛ ውስጡን ባልገባም በዚህ ብታይ በጣም ታምራለች። በጣም ደስ ይላል። አረ እውነት። ስለዚህ አብረን አዲስ አበባ እናሳያቸዋለን። ትንሽ በቦሌ መንገድ አድርገን እንሄዳለን ማለት ነው። በላይቱ አዲስ አበባ እንግዲህ መኪና ውስጥ ሆኖ አይተዋታል። ከ1 እስከ 10 አዲስ አበባ ስንት ትሰጣታለህ? ከ1 እስከ 10 1 አታምርም፣ 10 ደግሞ በጣም ነው የምታምረው፣ 9 ደግሞ ታምራለች 7 ታምራለች፣ ግን ትንሽ የጎደለባት ነገር አለ። ስንት ካንሰስ? ቆይ ጸጋዬ አትንገር፣ አይዞህ ስንት በላት ቱታ ስንት? እሺ ጸጋዬስ ካንሰስ? ገና ባይዞ አዲስ አበባ ላይ ያጫወት የምወስዳችሁ ቦታዎች በቃ ተአምረኛ በቃ እነዚህ ፈረንጆች የሚውሉበት ምናምን ቦታ አለ አይደል? እዛ ነው የምወስዳችሁ። ያ ጋይስ እንግዲህ እንዳያችሁት ነው አዶናይ የብዙ ሰዎችን ህይወት በመቀየር እናውቀዋለን። አሁን ደግሞ የዚህም ቤተሰብ ህይወት ሊቀይር ነው በዚህ ታዳጊ ህፃን ምክንያት ማለት ነው። እንዳያችሁት ህፃኑ የሆነ ቪዲዮ ላይ እጁን ሲስመው ምናምን ካያችሁት በዛ ቪዲዮ ምክንያት ነው እንደዚህ እንዲገናኙ የሆነው ማለት ነው። የዚህ ቤተሰብ ህይወትም ሊቀየር ነው በአዶናይ ጥሩ ልብ ምክንያት። አዶናይ ማርያምን በጣም ጥሩ ስራ ነው የሰራው። አሁንም የዚህን ፋሚሊ ህይወት ሙሉ ለሙሉ ይቀይራል ተብሎ ይታሰባል። አዶናይ ይመቸው። አሁን መኪኖቻችን ገብተዋል። አዲስ አበባ ከስተመር እየጠበቀን ነው። ይሄ ቪዲዮ እንግዲህ ጋይስ ያኔ ያ ሁሉ ነገር ከመፈጠሩ በፊት ነው። የፊንቴክ ኢንቨስትመንት ብር የከፈሉ ሰዎችም እቃችን ይመጣል መኪናችን ይመጣል ምናምን ብለው በሚጠብቁበት ሰዓት የተሰራ ቪዲዮ ነው። ተመልከቱት። እንግዲህ በእውነት እያየናቸው ነው። እየተጫኑ ነው መኪኖቹ። ፊንቴክ ኢንቨስትመንት አምባሳደሮች ወደ ጅቡቲ እየሄድን ነው ያለነው። ያያችሁ ነው ጋይስ። በዚህ መልኩ አስተዋውቀው ነው አሁን የካዱት። በዚህ መልኩ ነበር ያስተዋወቁት እነ ሰለሞን ቦጋለ። አሁን አይታችኋቸዋል የሆነ ኢንተርቪው ላይ ቀርበው። ከፈለጋችሁ ሪአክሽኑን ገብታችሁ መመልከት ትችላላችሁ የኔ ቪዲዮ ላይ እና በቃ ሌላ ሰው ነው የሆኑት። እዚህ ጋር መኪኖቹ እየመጡ ነው ምናምን ሲሉ ነበር። ለህዝቡ ተስፋ ሲሰጡት ነበረ። አሁን ምን ይላሉ? እኛ አናቅም የነበረ ሌባ ድርጅት እንደሆነ አናቅም የነበረ አላሉ። አስተዋውቀው ሰው ሁሉ ብር አስከፍለው ጋይስ። ሰው ሁሉ ብር እኮ ኖርማል ሰው ቢያስተዋውቀው ሰው አይከፍልም። ለምን? አሁን አንተ ኖርማል ሰው እናንተ ጋይስ አሁን ኖርማል ሰው አይታችሁት የማታውቁት ሰው የማታምኑት ሰው መጥቶ ኢንተርኔት ላይ መጥቶ እንደዚህ አድርጉ ይሄን ያክል ብር ክፈሉ ቢል አትከፍሉም። ሰራዊት ፍቅሬ ግን ብሏችሁ እንዴት አትከፍሉም? እነ ሰለሞን ቦጋለ ጋይስ። እንግዲህ ሌሎችም አርቲስቶች ትልልቅ ስም ያላቸው አርቲስቶች መጣው ክፈሉ ቢሏችሁ ትከፍላላችሁ፣ ጥሩ ትርፍ ካለው ማለት ነው። ከዛ እነ ሰለሞን ጋይስ የሆነ ኢንተርቪው ላይ ቀርበው ካዱ ጋይስ፣ ሙሉ ለሙሉ ካዱ።
በጣም በጣም ያሳዝናል። እሱ ወንድ ሆነው አይደለም እኛ ወንድ ሳንሆን ቀርተን አይደለም። አካውንት አስለቀቅና ያለ ራሳቸው እየገቡ ነው የምልህ። 6ቱ ገብቷል። ሰለሞን ቦጋለ ምን ሲል ነበረ? ቅድም እንዳያችሁት እንደምታዩት እንግዲህ መኪኖቹም እየገቡ ነው ምናምን ሲል ነበረ። አሁን እዚህ ጋር መጥቶ እግዚአብሔር ይፈርዳል ምናምን። እግዚአብሔር ምን ይፈርዳል? ፌደራል ፖሊስ ደውሎ ጠርቶ እንወያይ ነው ያለን። መያዣ ወረቀት አልሰጠንም። ምን ትፈልጋላችሁ? ተጠርጣሪ ናችሁም አልተባለም። እንደወጣችሁ በትኩሱ በተፈታችሁ እለት ይህን መግለጫ ዛሬ የምትሰጡትን መስጠት ያልፈለጋችሁበት ምክንያት ምንድን ነው? የ5 ሚሊዮን ብር እና የ4 ሚሊዮን ብር መኪና አታሎኝ እኔ እዛ ውስጥ እገባለሁ? እኔ ነኝ መርማሪው፣ እኔ ነኝ ኮማንደሩ፣ እኔ ነኝ እንትኑ፣ እኔ ነኝ ምናምን የሚሉ ደፋሮች። እንደ ባለሙያ ብትጠይቀኝ ገና ላላመጣ ድርጅት ያመጣል ብዬ ከተማመንኩበት እሰራለሁ። በፍጹም አላመጣም እኮ ነው። ታዲያ ችግሩ እኮ አላመጣም ነው ዳንኤል፣ አላመጣም። ስለዚህ ተጠያቂ አንተ ነህ። ፍጹምና በፍጹም ይህን ምስኪን ህዝብ አንዱ ነኝ። ላጭበረብር የምነሳ ሰው አለ። ህብረተሰቡ አጭበረበርክ እንጂ ሰለሞን፣ ከዚህ በላይ እንዴት ታጭበረብር? ሲያስለቅሱ ደም ሲያስመጥጡ ላብ የሰው ላብ ነጭ ላብ ሲያዘርፉ ይኖርማል። ጅቡቲ ላይ መኪና ምናምን ያሉት የለም። ዝም ብሎ ፎቶግራፍ ለጥፈው ነው እያየ ነው። ትልቅ ሰው ነው እንግዲህ ይመስለኛል። ትልቅ ሰው ነው በምኑ ይመስላል። ግን አሁን በህግ ጥላ ስር አይደለም፣ እውነት ይፈርዳል። እሺ ቪዲዮን አይታችሁታል። እኔ አንድ ጥያቄ ያለኝ እግረኛው ሚዲያ ይሄንን ኢንተርቪው ስታረግ ይሄ የክስ ሂደት በፊንቴክ ዙሪያ የተነሳው የህግ ሂደት ውሳኔ አግኝቶ ነው ወይ? ተበዳዮችን ለምን ለኢንተርቪው ለምን አላቀረብካቸው? እነዚህ በጣት የሚቆጠሩ ሰዎችን ለማገዝ ወይ ለነሱ ሽፋን ለመስጠት ብለህ 1400 ተበዳዮች አሉ እኮ በዚህ ጉዳይ። ያ ደግሞ ጋይስ በጣም የሚያሳዝነው ነገር ያኔ ሰዎቹ ብራቸውን እንደተበሉ ኢንተርቪውን እንቅረብ ሲሉት እምቢ ብሎ ነው የነበረው። እምቢ ብሎ አሁን ለቪው ምናምን እነዚህን አርቲስቶች አቀረበ። በሽተኞች፣ ታማሚዎች በዚህ ጉዳይ ትዳራቸው የፈረሰ ችግር ውስጥ የገቡ ብድር ውስጥ የገቡ መኪና ይሸጡ ቤት ይሸጡ እነሱን ስለመጠየቅ ለምን አልፈለክም? እና በቃ ሁልጊዜም አቅም የሌለው ሰው ድምጽ የለውም ማለት ነው። ይሄ ኬዝ ነፃ ናቸው በዚህ ጉዳይ አይጠየቁም ብሎ አይደለም መንግስት የለቀቃቸው እስከማውቀው ድረስ። ደግሞ እግረኛው ሚዲያም ጋይስ እንደሚናገረው ሁሌ ነፃ ሚዲያ ነው ምናምን ይላል አይደል? እስኪ እንደዛ ከሆነ ተበዳዮቹን ማቅረብና አሳየን። የዛ ጉዳይ ተበዳይ አንዷ ምን ስለሆንኩ ማለት ነው በዋስ ወጡ። በየሳምንቱ ፍርድ ቤቱን እንዲያጨናንቅ ህዝቡ የነሱ ደጋፊ ከሌባ ጋር አብሮ የሚሰራ ሰው ምናምን ሌሎችም እኛ ተበዳዮችስ መጠየቅ የለብንም? የሉ ትልልቅ ሰዎች አሉ እኮ ታማሚዎች፣ ደም ግፊት፣ ስኳር የሚያሰሩ ፍትህ ለነሱ የለም፣ ድምጽ የላቸውም። በዚህ ኢንተርቪው ላይ የህግ ባለሙያዎች ኢንተርቪው አግባብ ነው አግባብ አይደለም ነገር መልስ ብትሰጡ ደስ ይለኛል። የሚዲያ ሰዎች በህግ የተያዘ ነገር ለኢንተርቪው መቅረብ አልነበረበትም ሲጀመር። የህግ ባለሙያዎች እና ልክ ነው ያላችሁት ነገር ሁሉ እዚህ ውስጥ እኔ ምንም እግዚአብሔር አለ ተብሏል፣ ታችን ነው ላልመጣ ድርጅት ምናምን አሁን ታበርሲሳን የሚነካ ንግግርም ተናግራችኋል። ትክክል ናችሁ። ትልቅ ሰው አይደለም። አዎ ትልቅ ሰው ነው። ለድሃዎች የጮኸ ለድሃዎች የቆመ እንግዲህ ጋይስ በጣም ያሳዝናል። የፊንቴክ ኢንቨስትመንት ተበዳዮች በጣም ያሳዝናሉ። ድምጽ አጣዋል እና ድምጽ ናቸው ሁላችንም። እስኪ እዚህ ነገር ላይ ያላችሁን ሐሳብ ኮሜንት ላይ ያሳውቁኝ እናንተም። ኃይሌ ገብረስላሴ ሰሞኑን 2 ሚሊዮን እና 3 ሚሊዮን ፕሮፐርቲ ታክስ መክፈል ተገቢ አይደለም፣ እንደዚህ ያሉ ህጎችን ማየት ማሻሻልና ኢንቨስተሮችን የበለጠ እንዲስቡ ማድረግ ተገቢ ነው የሚል ሐሳብ ሰጥቷል። ይህን ጉዳይ ወደ ፖለቲካ ለጥጦ ግራና ቀኝ የሚጣለዙና አፍ የሚካፈቱ ሰዎች በየማህበራዊ ሚዲያ ላይ እያየው ነው። ኃይሌ ገብረስላሴ ለአገር ይጠቅማል ይበጃል መስተካከል አለበት ብሎ የሚያስበውን ሐሳብ በሙሉ በድፍረት በቅንነትና በእውነት የሚናገር እጅግ በጣም ቅን ሀገር ወዳድ ሰው ነው። ኢትዮጵያ ውስጥ ካሉ 10 ምርጥ ኢትዮጵያውያን ውስጥ አንደኛው ኃይሌ ነው። ሌሎች 9 ካሉ መጥራት ትችላላችሁ። እኔ አንደኛ ብዬ ምለው ኃይሌ ገብረስላሴ ነው። በያሳው ስማማለሁ። እኔም ጋይስ ቀጥተኛ እውነተኛ አገር ወዳድ ፊት ለፊት የተሰማውን የሚናገር ሾካካ አይደለም። ኃይሌ አስመሳይ አይደለም። በዚህ በኩል ሌላ በዚህ በኩል ሌላ የለም። ፊት ለፊት
ጠንካራ ሰው ነው። ሰርቆ አይደለም ያገኘ ሰርቶ ነው። ሰርቆ ያገኙ ሰዎች ምንም ችግር የለም። የፈለጉትን ቢሰጡ፣ የፈለገውን ቢከፍሉ፣ የፈለገውን ቢያወጡ ችግር የለም። ስለ ፌርነስ ነው ያወራው። ትክክል ነው ወይ ለዚህ ጉዳይ እና ያልከፍያለሁ ተገቢ ነው ወይ ፖሊሱ በዚህ መልኩ ይደግፋል ወይ አይደግፈውም ወይ ሐሳብ ነው የሰጠ። ሰርቶ በሚኖርበት አገር ላይ ሰርቆ አይደለም የሚኖረው። በጣም ይቅርታ አልኩኝ። ከዛ ውጭ ምትን የለኝም። እኔ ሁሉን ነገር ትቻውን በቻልኩት መጠን ጸበል ላይ ነው የሰነበትኩት። ጸበል እየጠመቅኩ ነው፣ ወደ እግዚአብሔር የቀረብኩ ነውና ፕሊዝ በቃ ራሴን አጥፍቼ ፈጣሪ ጋር አታጣይ። ቤተሰቦቼ፣ ሁሉም ሰው በዙሪያ ያለው በእኔ ምክንያት አይጎዳ። አንቺም ቤተሰብ አለሽ፣ ልጅ አለሽ። ጋይስ እንግዲህ ለሳሚናት ለቲክቶከሯ ለሳሚናት ቮይስ ተልኮላታል። የዚህ ቮይስ ባለቤት ወይኛው አርቲስት ነው ወይኛው አርቲስት ነው። በህዝቡ ሲነገር የነበረው ነው የነገርኳችሁ። የሳሚናትንም ሲያጠቃት የነበረው ሰው እሱ ነው። ራሴን ላጠፋ ነው ምናምን የሚል ቴክስት አለ እንደምትመለከቱት እዚህ ጋር። ቮይሱ ላይም ይቅርታ ጠይቋታል። ጸበልም ጀምሬያለሁ ብሏታል። እሷም ይቅርታ አድርጋለታለች። ሌላ ነገር የምታደርግ ከሆነ ግን ሌሎች ፋይሎችን አውጣባለሁ ብለው አስፈራርተዋለች። እርግጠኛ ነህ ግን እዚህ ነው ቤቱ? ምርጥ አፓርትመንት ነው። ማሳይ እንዴት በካሬ 1000 ብር ብቻ ሆነ? ነገርኩህ እኮ ቦታው አፍንጫ በቃ ይሄን ቦታ ይሄው ይሄ ነው እዚህ ጋር የሚገነባው። እኛ ሌላ ቦታ ላይ በ94848 ብር ነው እየሸጥን ያለን። እዚህ ጋር ግን ለአንተ በ1000 ብር እንሸጠዋለን። ግን ይሄ ምርጥ ክላሱ ነው የሚሆነው። ሊፍት አለው፣ ከስር ቤዝመንት አለው፣ መኪና ማቆሚያ፣ የከርሰ ምድር ውሃ። ምንድነው ጋሽ ብር ናቸው ከጂው ጋር ከሰው ጋር ጋሽ ብር ሰላም ነው። ይኸውልህ ስማ፣ እንዴት ማለት ነው በሁለት ዓመት ነው ለ3 ዓመት በ15% አመቻችላል። ለቤተሰቦች ለልጅ ልጆች ቀርስ ነው እዚህ ጋር በቃ ወንድሜ በስልክ እንጨርሳለን። አባቴ ራሴ ነው ማን ነው እየተቀጠቀ ያለው እዚህ እየደወለ ሰው አለ። ወግቼዋለሁ እንዲህ እየሳክ ዘመን ይሄዳል እንዴ እርግማን ከአገልግሎት መስጫ ክልል ውጭ አሜን አሜን። ጋይስ እርግማን ነው እንዴ? ባቹ አሜን ብሎ ረፊ በላት ረፊ ጨምሩላት። ይኸው እግዚአብሔር ቀባይ ይሰጣል። ወይ ወደዛኛው እንዳትል ወደ ባሏ ወይ እዚህ ጋር ተረጋግታ ሰው ሁሉ አውቆላት እንዳትኖር። እኔም ብለው ጋይስ ምንድነው አሁን እዚህ ውስጥ ገብታችሁ ተቀምጣችሁ ቆይታችሁ 30 ደቂቃ የሚሆን 1 ሰዓት ስትወጡ ምን ተምራችሁ ነው የወጣችሁት? የስድብ አይነት የእርግማን አይነት ምን ጥቅም ነው? ቆይ ጋይስ ወደ ፌሎ የምትሄዱ የፕሮቴስታንት እምነት ተከታዮች ወደ እንደዚህ አይነት ፌሎ ማለት ነው ትክክለኛ ትምህርት የምትማሩበት ምናምን አይደለም። እንደዚህ አይነት ሴትዮ ጋር ቀርቦ ምን ይባላል ጋይስ? ስድብ ነው የምትሰድባችሁ። ረፊ በሏት ረፊ ይላሉ ደግሞ ሁሉም ተሰብስበው ጋይስ። አይኪዋችሁ ስንት ነው ጋይስ? እዚህ ውስጥ ያሉት ሰዎች አይኪው ስንት ይመስላችኋል? ኮሜንት ላይ ጻፉልኝ። ወረዛ ጋር ነው ገብቶቻል። ስለዚህ ንዝንዝ እውነት ነው እግዚአብሔር ሲል ጭቅጭቅ ልብጣ ይላል። እውነት ነው ወግቼለታል። የኢትዮጵያ ባንዲራ ለመቀየር ምክክሩ ላይ ሐሳብ በመቅረቡ የአሜሪካን ባንዲራ ይዘት ቢኖረው ይሻላል የሚል ሐሳብን ጨምሮ 7 አይነት አማራጮች መቅረባቸው ተገለጸ። በሀገራዊ የምክክር ጉባኤው የሀገሪቱን ሰንደቅ ዓላማ አርማ ለመቀየር ከቀረቡ 7 የተለያዩ አማራጭ ሐሳቦች አረንጓዴ፣ ቢጫና ቀይ ቀለማቱ ሳይነኩ አሁን ያለው የኮከብ አርማ እንዲቀር ሰፊ ሐሳቦች ቀርበዋል። ከቀረቡት አማራጮች መካከል ልክ እንደ አሜሪካ ባንዲራ የሁሉም ብሔረሰቦች ምልክቶች እንዲካተቱ ማድረግ፣ የሰላም ምልክት የሆነችው እርግብ እንድትካተት ማድረግ፣ የጋሻና ጦር ምልክትና የታላቁ የህዳሴ ግድብ አርማዎች እንዲደረጉ የሚሉ ሐሳቦች ተነስተዋል። በሌላ በኩል ሀገሪቱ ከአንድ ዋና ሰንደቅ ዓላማ ውጪ የክልል ሰንደቅ ዓላማ ሊኖራት አይገባም ከሚል ሐሳብ ጀምሮ የክልል ባንዲራዎችና መዝሙሮች ሰላምን በሚሰብክ መልኩ እንዲዘጋጁ የሚሉ ውይይቶች በሰነድ ተደግፈው ወደ ቀጣዩ ውይይት ተሸጋግረዋል ተብሏል። ኦኬ፣ በክልሉ ባንዲራዎች ጉዳይ እስማማለሁ፣ ግን ባንዲራው ለምን ይቀየራል? ስለ ባንዲራ መቀየር ነው እንዴ ምክክሩ ጋይስ? ጦርነት እንዴት መቆም አለበት በሚለው ዙሪያ መሆን የለበትም? ባንዲራ ቢቀየር ምን ያደርጋል? ጉልቻ ቢቀየር ወጣ አጣፍጠም ይባላል እኮ። ባንዲራው አረንጓዴ፣ ቢጫ፣ ቀይ ሆነ፣ ጥቁር፣ ነጭ ምናምን ሆነ ምንም ጥቅም የለውም። ምንም ህዝቡ እስካልተቀየረ ድረስ አንዳንድ አካላት እስካልተቀየሩ እስካልወጡ ድረስ ወንበር እስካልለቀቁ ድረስ አዲስ ነገር አይፈጠርም። ጋይስ ዛሬ ቪዲዮአችን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ይመቻችሁ።